ጤና ይስጥልኝ እንደምን አላችሁ አባቶች ካህናት ወንድሞች ዲያቆናት ምእመናን አባቶቼ እናቶቼ ወንድሞቼና እህቶቼ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። ዛሬ በዚህ ሰዓት የምንማረው ትምህርት አለ። ርዕስ ማረገው ዛሬ በኦርቶዶክስ ተዋሕዶ ቤተክርስቲያናችን ስጋው ደግሞ አትቀበሉ ታምረ ማርያም ብቻ ስሙ የሚል ትምህርት አለ ወይ? ይሄንን እንነጋገራለን። ለምን ብዙ ሰዎች በተሳሳተ ታምረ ማርያም ላይ ያለውን ቃል እየተረጎሙ ብዙዎችን ሲያስቱ ማየት የተለመደ ነገር ነው። ስለዚህ ታምሯን ሰምቶ የሄደ ስጋው ደግሞ እንደተቀበለ ይሆንለታል የሚለውን ቃል ይዘው በተለያየ አቅጣጫ ስለሚወስዱት ምንድነው ምን ማለት ነው ሚለውን ዛሬ እንመለከታለን። ከተአምሩ አሰማችኋለሁ። እውነት እነሱ እንደሚሉት ነው ወይ? የቤተክርስቲያን ትምህርቷ ምን እንደሚለው ስጋውን ደግሞ አትቀበሉ ታምረ ማርያም ከሰማችሁ በቂ ነው ይላል ወይ የሚለውን ይሄን ትምህርት ነው ዛሬ የምንማረው። ከታምሩ ላይ እንዳልኩት ገልጽላችኋለሁ። አማትበን እንጀምር። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሰራዊት ጌታ እግዚአብሔር አምላክ ሆይ አንተ የመላእክት አምላክ ነህ፣ የነቢያት አምላክ ነህ፣ የሐዋርያት አምላክ ነህ፣ የሰማዕታት አምላክ ነህ፣ የሰራዊት ሁሉ አምላክ ነህ፣ የኛም አምላክ ነህ። አባታችን ነህ፣ ሕይወታችን ነህ፣ አዳኛችን ነህ፣ መጋቢያችን ነህ። ፈጥረህን የምትገዛን ለዘላለም ሕይወት ለበረከት የጠራህን አሁንም በዚህ ሰዓት የምንሰማውን ቃልህን በልቡናችን አሳድር። አንተ ሁሉን ማድረግ የምትችል እግዚአብሔር በዚህ ሰዓት የሚሰሙን ልጆች ሁሉ ባርካቸው፣ ቃሉንም በልቡናቸው አሳድርላቸው። የእናትህ የቅድስተ ቅዱሳን የድንግል ማርያምን ፍቅሯን በልቡናችን ጣዕሟን በአንደበታችን ጸጋዋን በሰውነታችን አሳድርልን። በፊትህ በሚቆሙት እሳታውያን መላእክት ይቅር በለን፣ በእነሱ ልመናም ምሕረትህን ላክልን። የቅዱሳኑን ሁሉ ልመና ሰምተህ በአንተ ከዳኑት ጋራ ቁጠረን። ጨለማውን ገፈህ የንጋቱን ብርሃን ያሳየህን አምላክ ሆይ ከማታ እስከ ጠዋት የጠበቅከን ከጠዋትም እስከ ማታ ጠብቀን። ቃልህን ሰማ ዘንድ እንደ ልድያ ልቡናችንን ብሩህ አድርግልን። አሜን። እግዚአብሔር ስለ አንዱ ፈንታ 30-60 መቶ ያማረ ፍሬ እንድናፈራ ሁልጊዜ ይርዳን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርትና እምነት ስርዓት ተረድተን እስከ መጨረሻይቱ ሕቅታ ድረስ እሱን ብቻ አምልከን እሱ ያለውን ፈጽመን ትእዛዙን ተቀብለን ለመኖር አዶናይ የሰራዊት ጌታ እግዚአብሔር ይርዳን። የተከበራችሁ ክርስቲያኖች ያለንበት ዘመን እጅግ በጣም ክፉ ተብለው ከተተነበየባቸው ዘመናት ውስጥ ነው። ብዙ ሐሰተኞች ወደ ዓለም ይመጣሉ። ከዛ ውስጥ አንዱ ርቲት የሆነች የቤተክርስቲያናችንን አስተምህሮ ማጣመም ነው። ብዙ ሰው ደግሞ አሁን ችኩል ነው፣ ይቸኩላል። ችኩል ደግሞ ምንም ማድረግ አይችልም። በተለይ ቴክኖሎጂው አሁን ቅንጥብጣቢ ነገሮችን በማቅረብ ልክ እንደ ልክስክስ ውሻ በር ላይ እንደሚልከሰከስ ቅንጥብጣቢ እንደሚጣልለት ቅንጥብጣቢ ቲክቶካዊ ትምህርቶችን በማግኘት ነው ብዙ ሰዎች እየጠፉ ያሉትና መሰረታዊ የሆነውን ነገር ማግኘት ያስፈልጋል። ሁሌ እንደምላችሁ ሶሻል ሚዲያ ጥሩ ነው፣ ሰፋ አድርጎ መማርም ጥሩ ነው። የተቆነጸለና የተቆረጠ ነገርን በመስማት ግን ብዙ ሰዎች ይስታሉ። ስለዚህ የሚድኑ ካሉ ማስተማራችንን አናቆምም። ስለዚህ የዛሬው ትምህርት እንዳልኳችሁ ብዙ ከሃዲያን የቅድስት ቤተክርስቲያንን አስተምሮ የኦርቶዶክስን ትምህርት አስተምሮ ለመቃወም ሲሉ ያልተጻፈ ያነባሉ፣ የተጻፈውን ያሳስታሉ።
ያልተባለውን ይላሉ፣ የተባለውን አይሉም። ይሄ ደግሞ የመናፍቃን መገለጫቸው ባህሪያቸው ነው። ስለዚህ በተአምረ ማርያም ላይ ታምሯን ብቻ ስሙ እንጂ ስጋው ደግሞ መቀበል አይገባችሁም የሚል ትምህርት አለ ብለው የሚያስተምሩ ሰዎች አሉ። አንደኛ ስለ ስጋው ደግሞ እውነት ቆርቁሯቸው ነው ይህን የሚያስተምሩት። ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው የስጋው ደግሞ ስርዓት ከነሱ ጋር የሚመሳሰል አይደለም እና ስለ ስጋው ደግሞ ቆርቁሯቸው ነው ይህንን የሚሉት ወይስ ዓላማቸው ሌላ ነው የሚለው አንዱ ትልቁ ነገር ነው። ስለዚህ በዚህ ትምህርት ውስጥ የምናየው ብዙ ነገር ነው። በመጀመሪያ የእግዚአብሔር ቃል በሮሜ መልእክት ላይ ጳውሎስ ሐዋርያ የጻፈው ምዕራፍ 16 ላይ ቁጥር 17 እንዲህ የሚል ምክር አለው። ልብ በሉ። ነገር ግን ወንድሞች ሆይ እናንተ የተማራችሁን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ ለምናችኋለሁ። ከእነርሱ ዘንድ ፈቀቅ በሉ። በመጀመሪያ ይሄ ትልቅ ምክር ነው። የሐዋርያት ምክር ነው። የጳውሎስ ምክር ነው። የጴጥሮስ ምክር ነው። የራሱ የክርስቶስ ምክር ነው። የእግራችሁን ትቢያ አራግፋችሁ ውጡ ነው ያለው። ስለዚህ በመጀመሪያ ኦርቶዶክሳውያን ማወቅ የሚገባችሁ ይህንን ነው። ልብ በሉ። አንደኛ እናንተ የተማራችሁት ትምህርት የሚቃወሙትን እናንተ የተማራችሁት ኦርቶዶክሳውያን አባቶቻችሁ ኦርቶዶክስ፣ አያቶቻችሁ ኦርቶዶክስ፣ ቅድመ አያቶቻችሁ ኦርቶዶክስ፣ ወደ ላይ ብትሄዱ ኦርቶዶክስ ነው። እናንተ የተማራችሁትን ትምህርት ማለት ልክ ጳውሎስ ሐዋርያ ለጢሞቴዎስ እንዳለው ከልጅነት ጀምሮ መንፈሳዊ የሆኑ መጽሐፍትን ተምረህ አድገሃል እያለ ይነግረዋል። ስለዚህ እነዚህን የተማራችሁት ትምህርት የሚቃወሙትን፣ ከዛ ሁለት ነገር፣ አንድ መለያየት፣ ሶስት ማሰናከያ የሚያደርጉትን ተመልከቱ። ምን የሚያደርጉትን? መለያየትና ማሰናከያ። አንድ መለያየት፣ ሁለት ማሰናከያ፣ ሶስት የሚያደርጉትን እነዚህን ያደርጋሉ። መለያየትና ማሰናከያ። ስለዚህ ሶስት ነገሮችን ልብ ማለት ያስፈልጋል። አንድ ይቃወማሉ፣ ተቃዋሚ ናቸው። ሁለት ማሰናከያን ያደርጋሉ፣ ሌላው መለያየትን ያደርጋሉ። እንደገና ቃሉን ስትሰሙ ሶስቱንም ታገኛቸዋላችሁ። አንደኛ ይቃወማሉ፣ ሁለት መለያየትን ይፈጥራሉ፣ ሶስት ማሰናከያን ያደርጋሉ። እንደገና ስሙት። መንፈስ ቅዱስ በእኔም በእናንተ ይደር። ነገር ግን ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና ማሰናከያን የሚያደርጉትን ሰዎች እንድትመለከቱ ለምናችኋለሁ። ሰዎች ናቸው፣ ወንድሞች ናቸው፣ ግን ቢጽ ናቸው፣ ሐሳውያን ናቸው። እንድትመለከቱ ለምናችኋለሁ። ከዛስ ምን እንደማድረግ ያለባቸው? አንድ ተመልከቱ፣ እዩዋቸው። ሁለት ከእነርሱ ዘንድ ፈቀቅ በሉ። ቅዱስ ጳውሎስ የሚመክረን ከእነሱ ዘንድ ፈቀቅ በሉ ብሎ ነው የሚመክረን። ስለዚህ እነዚህ ሰዎች የእግዚአብሔርን ቃል በማጣመም ነው የሚሄዱት። ስለዚህ ምንድን ነው ሁልጊዜ ሲወራ የሰማችሁት? ተአምረ ማርያም የእግዚአብሔርን ቃል የሚወክል አይደለም፣ የእግዚአብሔር ቃል የለውም፣ በእግዚአብሔር መንፈስ አልተጻፈም። ስለዚህ በእነሱ እሳቤ መሰረት ምንድን ነው የሚናገረውን አንድ ቦታ ላይ ስለ ስጋው ነው የሚናገረውን ይወስዱና ወደ ሌላ ትርጉም ይወስዱታል። ስለዚህ ያንን ዛሬ እናንተው ራሳችሁ እንድትፈርዱ አነብላችሁና ምን እንደሚል ትሰማላችሁ። የስጋው ደሙ ትምህርት በቤተክርስቲያናችን ያለውን ነገር ታውቃላችሁ። ግን እነሱ ምን አስበው ነው ማርያምን ለመቃወም የሚሄዱበት ጥግ ነው። ማርያምን ለመቃወም ሲሉ የሚሄዱበት አካሄድ በጣም በጣም አደገኛ ነው። ወደ ክርስቶስ ደረጃ ያደርሳቸዋል። በነገራችን ላይ ነገ እንደ እግዚአብሔር ፍቃድ የማስተምራችሁ ትምህርት ላይ በሙሉ ወንጌል እምነት ውስጥ የተነሳ ክርስቶስ ከመቤታችን ስጋን፣ ነፍስን፣ መንፈስን አልነሳም የሚል አስተምሮ መጨቃጨቂያ ነበር ተብሏልና ነገ እሱን እንድትማሩት በሰፊው ካሁኑ ነግራችኋለሁ። ለነገ ሁላችሁም እንድትማሩበት
እለምናችኋለሁ። ስለ ክርስቶስ ሥጋና ደም እኛ የምናውቀው የምናምነው ጌታችን ኢየሱስ ክርስቶስ እንጀራውን አንስቶ ባረከ፣ ህብስቱን አንስቶ ባረከ፣ ሰጣቸው። ጽዋውንም አንስቶ ቀድሶ ሰጣቸው። ይህን ብሉ ጠጡ፣ የዘላለም ሥጋዬ አማናዊ የሆነ የዘላለም ደሜ ለአዲስ ኪዳን የሚፈስ አማናዊ የሆነ ይሄ ነው አላቸው። እንግዲህ አሁን ይሄ እንዳለ ሆኖ ልውሰዳችሁ። ምኑ ላይ ነው ስህተት የፈጠሩት? ሰውን ለማሳሳት አውቀው ምንድን ያደርጉት የሚለው ላይ ከታምረ ማርያም ላይ ያለው ቃል ወስዳለሁ። በዚህ በታምረ ማርያም ጉዳይ ላይ ተከታታይ በየ2 ቀኑ እንደዚህ የምሰጣችሁ ትምህርቶች አሉ። በደንብ እንድትከታተሉ ፈልጋለሁ። የዛሬው ምንድነው? እንዲህ ይላል። እስቲ ልብ ብላችሁ ስሙ። እግዚአብሔር መንፈስ በእኔም በእናንተ ላይ አድሮ ይኖር፣ እመቤታችንም አትለየን። የቅዱሳን በረከት ይደርባችሁ፣ ክፉን ሁሉ ከእግራችሁ በታች ይጣልላችሁ፣ የአጋንንት ኃይል የታሰረ ይሁን። ልብ በሉ። እንዲህ ነው የሚለው፣ ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን አያስታጉሉ። አሁን እኛ ታምረ ማርያምን መስማት አታስታጉሉ ተብለናል። ግዝት አለ፣ የአባቶቻችን ማለት ነው። እንሰማለን። ለምንድን ነው የምንሰማው? የእመቤታችንን ተአምር አምላክን በመውለዷ ደግሞ የተሰጣትን ክብርና ጸጋ በብዙ ተአምራት ሲፈጸም ነው። ገና ከመጸነሷ ጀምሮ ማለት ነው። በሐና ማኅፀን እያለች ዕውር የምታበራ ነች። በቃ ይህን ነው የምንሰማው። ምክንያቱም እግዚአብሔር ለማደሪያነት የመረጣት ስለሆነች ማለት ነው። የአምላክ እናት ተብላ የተጠራች ናት። ስለዚህ ተአምሯን ስሙ አለ። ምክንያቱም የአምላክ እናት የእግዚአብሔር እናት ስለሆነች። የሰው ታሪክ ስትሰማ ትውል የለም እንዴ? አሁን በሌላ እምነት ሆናችሁ ድንግል ማርያምን የማትወዱ ሰዎች የሚስትህን ታሪክ ትሰማ የለም እንዴ? ምንድን ነው? የእናትህን ታሪክ አትሰማም? የእህትህን ታሪክ አትሰማም? የሰው ታሪክ የማታውቃትን ሁሉ ትሰማ የለ እንዴ? ታነብ የለ እንዴ? መጽሐፍ ፓስተር ከሌ የምትባል መጽሐፍ ጻፈች ብለህ እሷን ታነብ የለም እንዴ? ትንቢት ተናገረች ብለህ ክደቷን ትዘረግፍ የለም እንዴ? ተመልከቱ። የድንግል ማርያም ሲሆን ምንድን ነው የሚያበሳጫችሁ? ሁሉ ነገር የድንግል ማርያም ሲሆን ያበሳጫችኋል። አሁን ድንግል ማርያም ሙት አነሳች በእናቷ ማኅፀን እያለች ብዬ ብናገር ምን ያስደንቃል? ለድንግል ማርያም ሲሆን በቃ ትበሳጫላችሁ። ነው የምትሉት፣ መያዣ መጨበጫ ነው የምታጡት። አቤት አለቀ፣ ሰማይ ወረደ፣ ምድር ተደበላለቀ፣ በቃ አለቀ። እንዴት ድንግል ማርያም ይሄንን ታደርጋለች? ኦርቶዶክሶች እንዲህ ብለው አስተማሩ፣ እንዲህ ብሎ መናገር ምንፍቅና ነው ይልና ወጋሁት ይሄንን መንፈስ ይላል። በዲያብሎስ መንፈስ የተወጋ ልብ ይሄን ይላል። መጽሐፍ ቅዱስ ሲያነብ ግን እኮ ይሄዳል። የኤልሳ ጥንት ሙቱን አነሳ እያለ እኮ ሊያነብ ይችላል። ጴጥሮስ ሙት አነሳ ይላል እኮ። ምን ያስደንቃል? ኤልሳ በተለይ ደግሞ ከሞተ በኋላ አጥንቱ ሲያስነሳ፣ እመቤታችን በእናቷ ማኅፀን እያለች ብታስነሳ ምን አስቀናህ? ምን አበሳጨህ? በውስጥህ ያ እሷን የሚጠላ መንፈስ ከሌለ በስተቀር። አንዳንዶች ግን በየዋህነት ያላችሁት ግን ልብ ብላችሁ ስሙ። እንደዚህ አይነት ሰዎችን ነው ቅድም ከነሱ ራቁ የተባሉት። አንዳንዶች በሌላም እምነት ሆናችሁ ያላችሁ አስተውላችሁ ስሙ። ሌሎቹ የሚሉት ነገር እውነት እንዳይመስላችሁ ይሄንን ቃል ልብ ብላችሁ ስሙ። ቀጥሎ ያለው ቃል ነው። እንዲህ ይላል፣ ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው ካለ በኋላ ወደ ግዝት እንዳይገቡ መስማትን አያስታጉሉ ካለ በኋላ ልብ ብላችሁ ስሙ ምን እንደሚል። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ታምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ይሄ ነው። እቀጥላለሁ ግን ለማንኛውም እናንተም ከኔ ቀጥላችሁ ማለት የምትፈልጉ ድገሙት ቃሉን። የእመቤታችን ታምር ነው። ከኔ ከካህኑ እየሰማችሁ መድገም ትችላላችሁ። እሰየው። ቀጥሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። መጀመሪያ ቀጥሎ ያለውን ደግሞ
በዝርዝር መጣበታለሁ። መጀመሪያ ግን ምንድነው አሁን እዚህ ጋር የሰማነው? ምን የሰማችሁት? ያሁን ኦርቶዶክሳውያን ሁሉ ጊዜ የምትሰሙት ነው። ነገ ጠዋት ሄዳችሁ ስሙ፣ ተነጎዳ ስሙ፣ በፈለጋችሁ ስሙ። ምንም የምለውጠው ነገር የለም። ከዚህ ላይ ነው ማነብላችሁ፣ ስሙ። የትኛውም ቤተክርስቲያን ታምረ ማርያም ሲነበብ ይሄን ካልሆነ የሰማችሁት ንገሩኝ። ይሄን አልሰማንም ብላችሁ ንገሩኝ። ስለዚህ ማን ነው ውሸታሙ? ማን ነው የሐሰት አባት? ማን ነው ሐሰትን ወልዶ ሐሰትን የሚያጠባ ከሃዲ? ማን ነው? ማን ነው የዲያብሎስ ግብር ፈጻሚ? ማን ነው የስህተት ትምህርት የሚያስተምረው? የእኛ ቤተክርስቲያን ከሆነ ይኸው ያ የሚያጣምመው ከሱ ፈቀቅ በል መለያየትን ማሰናከያን የሚያደርግ የሚቃወም ከተባለው ደግሞ ከሆነ ልብ ብላችሁ ስሙ። ለዳኝነት እናንተው ናችሁ፣ ማንም አይመጣም። ተመልከቱ። አስቀድመን እንደተናገርን ቀድሞ ተነግሯል ማለት ነው። ምንድነው ቀድሞ የተነገረው? የታወቀ ምክንያት ኃጢአት ደዌ ካልከለከለው። ተመልከቱ። አሁን የሚከለክሉት ነገሮች ምን ምን ናቸው? አንደኛ የታወቀ ምክንያት፣ 2 ኃጢአት፣ 3 ደዌ ካልከለከለው በዚች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። 1 ታምሯን ይስማ፣ 2 የክርስቶስን ስጋና ደም ይቀበል። 3 ነገሮች ግን ሊከለክሉት ይችላሉ ነው ያለው። አንደኛ የታወቀ ምክንያት፣ 2ኛ ኃጢአት፣ 3ኛ ደዌ። እነዚህ ስጋው ደሙ ለመቀበል ይከለክሉታል። እንዴት? የታወቀ ምክንያት ማለት ለምሳሌ አንድ ሰው ከሰው ጋር ተጣልቶ ሳይታረቅ እየታወቀ መጥቶ ሊቀበል ቢል አይችልም። የታወቀ ምክንያት ነው፣ ፊት ለፊት ነው። 2 በሌላ መንገድ ልምጣላችሁ። አንድ ዳንኤል የሚባል ሰው ስጋው ደሙ ሊቀበል ሲመጣ እግሩን እንቅፋት ቢመታው እና ቢደማ የታወቀ ምክንያት ማለት ነው፣ አይቀበልም። አልማዝ ስጋው ደሙ ለመቀበል ትመጣ ድንገት ልማደ ሔዋን ቢያጋጥማት ቅዳሜ ማታ ተዘጋጅታ ነገ ስጋው ደሙ ቀበላለሁ ብላ ሌሊት ልማደ ሔዋን ቢያጋጥማት አትቆርብም። የታወቀ ምክንያት። ኃጢአት ንስሐ ያልገባ ማለት ነው። ሁሉም ሰው ኃጢአት ይሰራል። ንስሐ ያልገባ ይፍቱኝ ያላለ ከመመረ ንስሐ ያልደረሰ ከነፍስ አባቱ ያልደረሰ ኃጢአት። ደዌ ደግሞ ወንድም ሆነ ሴት ለምሳሌ ኃይለኛ ጉንፋን ማስነጠስ የአፍንጫ መዝረብረብ ቢኖረው ደዌ ነው። ወይም ድንገት ቢታመም ህመሙ ደግሞ ድንገት ሌላ ነገሮችን ቢያመጡ መቀበል አይችልም። ይሄ የቤተክርስቲያናችን ሕግ ነው። ይሄ የቤተክርስቲያናችን ስርዓት ነው። ይሄ ነው እንግዲህ አሁን እዚህ የሚለው እነዚህ ምክንያቶች ካሉበት አይቀበልም። ከሌሉበት ግን አስቀድመን እንደተናገርን የታወቀ ምክንያት ኃጢአት፣ ደዌ ካልከለከለው ምን ያድርግ? ካልከለከለው በዚች ቀን ምን ያድርግ? 1 ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ትእዛዝ ነው። ይቀበል አይቀበል የሚል ትምህርት የለንም እኛ። ተመልከቱ። ስጋውን ደሙን ይቀበል፣ ተአምሯን ይስማ። የእመቤታችን ታምር እኮ የኢየሱስ ታምር ነው። ኢየሱስ ክርስቶስ እኮ ነው በሐዋርያቱ ላይ በቅዱሳኑ ላይ ድንቅ ተአምር የሚያደርገው። በእኛ ቤተክርስቲያን እኮ ኢየሱስ ክርስቶስ ነው። ችግሩ ነግሬያቸዋለሁ። እንደዚህ አይነት በጣም አደገኛው ችግር የመጣው በቅዱሳን ላይ በ1517 ጀምሮ የሪፎርሜሽን የተሐድሶ እንቅስቃሴ የነ ሉተር ሙቭመንት የነ ጃን ካልቪን ሙቭመንት እንቅስቃሴ ከተፈጠረበት ጊዜ ጀምሮ የቅዱሳን ስም እንዳይጠራ ብለው ከወሰኑ በኋላ ዛሬ ተሸካሚዎቻቸው የነሱን እሳቤ የሚሸከሙ ሰዎች የምታመጡት ነው እንጂ የእመቤታችን ታምር መስማት የጌታን ታምር መስማት ነው። በእመቤታችን ላይ ታምር የሚሰራው ማን ነው? ክርስቶስ ነው፣ እግዚአብሔር ነው።
በእኔ ታላቅ ነገር አድርጓል አላለችም እንዴ እመቤታችን? በሉቃስ ወንጌላን ከ39 ጀምሮ ስትመለከቱ እኮ በእኔ ታላቅ ነገር አደረገ እኮ ነው ያለችው። ታላቅ ነገር ያደርጋል እግዚአብሔር ዛሬም በእመቤታችን ላይ። ስለዚህ አሁን እዚህ ጋር የምታዩት 1 የታወቀ ምክንያት፣ 2 ኃጢአት፣ 3 ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ ስጋው ደሙ ይቀበል። ከከለከለው ግስ ተአምረ ማርያም ለመስማት፣ ወንጌል ለመስማት፣ ትምህርት ለመስማት ኃጢአት ይከለክላል? አይከለክልም። ደዌ ይከለክላል? አይከለክልም። የታወቀ ምክንያት አይከለክልም። ምን ግን ይከለክላል? ስጋው ደሙ መቀበል ይከለክላል። ስለዚህ ቀጥሎ ያለውን ስሙ። ተአምሯን ሰምቶ ይሄድ በቃ። ከዛ ወላ ብለው በተለይ ቤተክርስቲያን ውስጥ ኦርቶዶክስ ውስጥ ነበርኩ ብለው የወጡ ጥምጥማቸውን ያልተዉ ካባቸውን ያልተዉ ወንድሞቻችን አሉ። በቃ እዚህ ነበሩ ወጡ። እዛም ሲሄዱ የተመቻቸው አይመስለኝም። ስለዚህ በንስሐ ሕይወት ታጥበው መመለሱ የሚበጅ ይመስለኛል። ያውቁታል። የማያውቁት ነገር አይደለም። ይሄ የሚያውቁት ነገር ነው። ሆን ብለው ካልሆነ በስተቀር ያውቁታል። አሁን ይሄ ቃል ማንም ያውቀው ነው ሲያጣሙት የሚኖሩት እና እነዚህም በየጊዜው መመጣላችሁ አንዳንድ ትምህርቶች አሉ ከዚህ ጀምሮ የምንማማራቸው እና ለማንኛውም እስቲ ቀጥሎ ያለው ነገር እነሱ በጣም የሚጠቅሱትን ስሙት። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ፣ ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ። ይህን ቃል ከኔ ቀጥላችሁ ሁላችሁም ድገሙ እንደገና። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ፣ ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ። አሁን ልብ በሉ እንግዲህ ስጋው ደሙ ለመቀበል ይችላል ማንም ሰው። በዛን ቀን ግን ሊቀበል መጥቶ 1 የታወቀ ምክንያት፣ 2 ኃጢአት ንስሐ ያልገባበት፣ 3 ደዌ እነዚህ ቢከለክሉት አይጨነቅ። ይሄ ሰው በቃ ዛሬ ስጋው ደሙ እቀበላለሁ ብዬ እንደዚህ ተሰናድቼ እንደዚህ አጋጠመኝ ብሎ አይጨነቅ። የሚቀጥለው እሁድ ይቀበላል። ዛሬ በዚች ቀን ግን መቀበል ፈልጎ በእነዚህ ምክንያቶች ካልተቻለው ነው እኮ ስጋው ደሙ መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ። ለምንድን ነው የእመቤታችንን ለይቶ ተአምሯን ሰምቶ ብሎ እዚህ ጋር የሚጽፈው ካላችሁኝ፣ ምክንያቱም ክርስቶስ ከስጋዋ ስጋ ከነፍሷ ነፍስ የነሳው ከእመቤታችን ነው። በእኛ ትምህርት የነገው ትምህርት እንደነገርኳችሁ አልነሳም ነው የሚለው። የሙሉ ወንጌል የአስተማሪዎች መመሪያ ነው። ሁሉም አያምኑበትም፣ ሙሉ ወንጌሎችም አያምኑበትም። የሚያምኑበት ግን አሉ። ነገ እሱን ነው የማስተምራችሁ። ስለዚህ እኛ በምናምነው ግን ከእመቤታችን ከቅድስተ ቅዱሳን ድንግል ማርያም እግዚአብሔር ወልድ ከስጋዋ ስጋ ከነፍሷ ነፍስ ነስቷል፣ ከደሟ ደም ነስቷል። ተመልከቱ። ስለዚህ ተአምሯን ሰምቶ ይሂድ ማለት በእመቤታችን ተአምር ውስጥ የሚነገረን ምንድነው? ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ እያለ ነው የሚነግረን። ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ እያለ ነው የሚያነበው ካህኑ ነው የሚያነበው። ሚስጥረ ስጋዌውን ነው የሚነገረው። የአምላክ ሰው መሆን ነው የሚነገረው በዚህ ውስጥ። ስለዚህ ተአምሯን ሰምቶ ይሂድ ይላል። ሌሎችን ተአምራት አይሰማም ማለት አይደለም። ብቻውን አይነበብም። ተአምረ ማለት የሚነበቡ አሉ። ስለዚህ ተአምሯን ሰምቶ ወደ ቤቱ ይሂድ መቀበል ካልተቻለው፣ ተአምሯን ሰምቶ ወደ ቤቱ ይሂድ አይዘን አይተክዝ ነው። ይሄንን ነው የሚነግረን። ምክንያቱም እመቤታችን ተአምር ሰምቷል፣ ተምሯል፣ ውጭ ሆኖ አስቀድሷል፣ ሁሉን ነገር ሰምቷል። መቁረብ ግን አልቻለም። ግን ቅር አይበለው። ከስጋዋ ስጋ ከነሷ ነፍስ ነስቶ ከሷ ስለሆነ አምላክ የሆነው በእመቤታችን ምልጃ ተማጽኖ ይሂድ። እንደ ተቀበለ ይሆንለታል። ሐሳቡን ይቀበልለታል እግዚአብሔር።
ሐሳቡን ምኞቱን። ያቺ 12 ዓመት ደም ሲፈሳት የነበረ ሴት እኮ ድነቷ የሚጀምረው ገና ስታምን ነው። ከቤቷ እኮ ነው። የልብሱን ጫፍ ስነካ ስትል ሐሳቡን ይቀበላል እግዚአብሔር። ምክንያቱም ኃጢአት የሚጀምረው ከሐሳብ አይደለም። በሶስት ነገር ነው ኃጢአት የሚሰራው። በስንት ነገር ነው ኃጢአት የሚሰራው? በሶስት። ለዚህ ነው እግዚአብሔር ይፍታ ስትባሉ በምን መንገድ እንደሆነ ላስታውሳችሁ። በሐልዮ፣ በነቢብ፣ በገቢር እማይሰራ ኃጢአት እግዚአብሔር ይፍታ ይባላል። ሐልዮ ማለት ሐሳብ ነው። ነቢብ መናገር ነው። ገቢር መፈጸም ነው። ስለዚህ ኃጢአት የሚጀምረው ከምን ነው? ከማሰብ ነው። ጽድቅስ የሚጀምረው ከማሰብ ነው። ስለዚህ ሥጋው ደግሞ እቀበላለሁ ማለት የጽድቅ ሐሳብ ነው። ግን ሳይሆንለት ሲቀር አትዘኝ። ዛሬ ነው ምክንያት የከለከላችሁ። የታወቀ ምክንያት ደዌ አጋጥሟችሁ፣ ድንገተኛ ነገር አጋጥሟችሁ ነው። ስለዚህ ታምሯን ሰምታችሁ ሂዱ ወደ ቤታችሁ። ሥጋውን ደግሞ እንደተቀበላችሁ ይሆንላችኋል። ምኞታችሁ ይፈጸማል። ይደረግልኛል በማለት ቢሰማ ነው የሚለው። ግን ለሁሉም አይደለም። ይደረግልኛል ብሎ ቢሰማ በቃ ይደረግልኛል ብሎ ቢሰማ እግዚአብሔር አምላክ ያንን የጽድቅ ነገር ያደርግለታል። ሥጋውን ደግሞ እንደተቀበለ ይሆንለታል። ይደረግልኛል በማለት ቢሰማ ቢያምን ነው። ምክንያቱም ሥጋው ደሙን ቅዱስ ጳውሎስ በአንደኛ ቆሮንጦስ ምዕራፍ 11 ላይ አስጠንቅቆ የሚነግረን ነገር አለ። ይህም አንድ ሰው ሳይገባ ወይም ሳይገባው የክርስቶስን ሥጋና ደም ቢቀበል ዕዳ ይሆንበታል ነው የሚለው። አንደኛ ቆሮንጦስ ምዕራፍ 11 ቁጥር 27። ስለዚህ ሳይገባው ወይም ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን። ከዚህ ቃል ጋር አንድ ነው ይሄ። ተመልከቱ። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋው ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ፍርድ ነው የሚሆንባቸው የተባለው ይሄንን ነው። አንደኛ ቆሮንጦስ ምዕራፍ 11 ቁጥር 27፣ 26 እና 29 ነው ያነበብኩላችሁ። ታምረ ማርያሙም ይሄንን ነው የሚለው። አያችሁ፣ የኦርቶዶክስ ትምህርት ይሄ ነው። ድንገት ይሄን የሰማችሁ በሌላ እምነት ያላችሁ አሁን እየተከታተላችሁ ያላችሁ ድንገት የፕሮቴስታንት አማኞች ወይም የሌላ እምነት ተከታዮች ካላችሁ ይኸውላችሁ እንደዚህ ነው። ሌሎቹ ግን የሚያወሩት ሌላ ነው አይደለም። መጽሐፉ የሚለው ሌላ ነው፣ እነሱ የሚሉት ሌላ ነው። ቤተክርስቲያኑ የምታስተምረው እውነት ነው፣ እነሱ የሚሉት ሐሰት ነው እንጂ ታምሯን ሰምታችሁ ሂዱ ሥጋው ደግሞ መቀበል አያስፈልጋችሁም የሚል ትምህርት የላትም፣ አልተጻፈም። የሚለውን አትሉ፣ የማትለውን ትላላችሁ። እንዴት አይነት ፈተና ውስጥ እንደወደቃችሁ ማየት ትችላላችሁ። ስለዚህ ዕዳ አለበት፣ የክርስቶስ ሥጋና ደም ዕዳ አለበት ነው የሚለው። ዕዳ እንዳይሆንባችሁ እንዳትቀበሉ። ደዌ፣ የታወቀ ምክንያት፣ ኃጢአት ካለ ንስሐ ያልገባ ሰው ይቅር በለኝ ብሎ ኃጢአት ያለበት ሰው ይቅር በለኝ ብሎ ነው የሚቀርበው። ስለዚህ በዚህ ምክንያት ነው። ከዚህ በፊትም ነግሬያችኋለሁ። በልማደ ሔዋን ጊዜ ሥጋው ደግሞ መቀበል አይቻልም። እንደውም በዛ ጊዜ አደፋፍሮ ወደ ቤተ መቅደስ ግቢ ያለ ካህን ከስልጣኑ ይሻራል ነው የሚለው። አሜሪካ ውስጥ እዚህ ካሊፎርኒያ አካባቢ ለብዙ ጊዜ ተሰብካችኋል፣ ግቡ፣ ምንም ችግር የለውም፣ ያኔ ዘመኑ ስለሆነ አሁን በቃ የሰለጠነ ነው፣ መከላከያ ሞልቷል፣ የጥንት ዘመን ስለነበረ ነው፣ ግቡ ብለው ያስተማሩ አሉ። ጳጳስ ተብለው የሚጠሩ ድሮ ፓስተር የነበሩ ዛሬ ቄስ የሆኑ። ይሄ ትምህርት አልተሰጠም። ካሊፎርኒያ አካባቢ ያላችሁ ሰዎች ለዚህ ምስክር አይደላችሁ? ኧረ በየትኛውስ የአሜሪካ ክፍል ያላችሁ ምስክር አላችሁ? ኢትዮጵያስ ቢሆን ይሄንን አታውቁም? ዛሬ ድረስ የሉም እንዲህ አይነት ትምህርት የሚያስተምሩ ሰዎች። ደግሞ አሁን በቅርብ የመጣችሁ ሰዎች አላችሁ፣ ያኛው የብሉይ ነው ይሄ አዲስ ነው በማለት። ይሄ ስርዓት ከብሉይ የመጣ ነው፣ የሐዲስ ስርዓትም ነው። ቤተክርስቲያናችን ይሄን ስርዓት ታስተምራለች። አያችሁ ምን ያህል ሰዎች ወደ ስህተት ውስጥ እንደሚሄዱ። አንድ እናንተ ተማራችሁን ትምህርት የሚቃወሙ ነው ያለው ጳውሎስ ሐዋርያ ሮሜ 16 ቁጥር 17። 2 መለያየትን የሚያደርጉ፣ 3 ማሰናከያን የሚያደርጉትን ተመልከቱ። ከነዚህ ዘንድ ፈቀቅ በሉ። ስለዚህ የክርስቶስ ሥጋና ደም ዕዳ እንዳይሆንባችሁ አትቀበሉ። ምክንያት አጋጥሟችኋል። ግን ይሄ ምክንያት ሲያጋጥማችሁ ተጨንቃችሁ አዝናችሁ እንደው እንዲሆነብኝ ብላችሁ አትሄዱ። ታምሯን ሰምታችሁ ሥጋው ደግሞ እንደተቀበልኩ ይሁንልኝ ብትሉ የክርስቶስ ሥጋና ደም የተቀበላችሁት አይጠፋም፣ ዘላለማዊ ነው። እንደ ሌላ እንደምንበላው ምግብ የሚጠፋ አይደለም። ስለዚህ ያንን እግዚአብሔር በውስጣችሁ ያድሳችሁ፣ ይቀይራችኋል፣ ይለውጣችኋል። የሚቀጥለው ሁሉ ደግሞ ትቀበላላችሁ። ስለዚህ በዚህ መልክ ነው እያሳሳቱ
የእግዚአብሔርን ቃል ብዙዎች የሚያጣመሙት። ስለዚህ እግዚአብሔር ሁል ጊዜ የሚመክረን ምክር አለ ወገኖቼ። ቲቶ 3 ቁጥር 10 እና ቁጥር 11 ላይ መለያየትን የሚያነሳ ሰው ጠማማ እንዲሆን በራሱም ላይ ፈርዶ ኃጢአትን እንዲያደርግ አውቀህ አንድ ጊዜ ሁለት ጊዜ ከገሰጽከው በኋላ እንዲህ ከሚመስል ሰው ራቅ። አሁን ብዙዎቻችሁ ቁጭ ብላችሁ ትምህርታቸውን ትሰማላችሁ፣ ቲክቶክ ትሰማላችሁ። በተለይ በዚህ ዘመን አንድ ነገር በጣም መጠንቀቅ አለባችሁ። የእግዚአብሔር ቃል እያነሱ ዝም ብሎ ማውጣት፣ ማውረድ፣ መከራከር፣ መጨቃጨቅ በኦርቶዶክስ ቤተክርስቲያን አይፈቀድም፣ ክልክል ነው። መማማር በአግባቡ መነጋገር ከሆነ መነጋገር ግን ይቻላል። ዝም ብሎ ግን ይሄ ሐሳባቸው እንደ ጭንቁር አፍንጫ እንደሚበላ ሻሃኝ ነው እንዳለው ቅዱስ ጳውሎስ በዛ መንፈስ የሚሉ ሰዎች ይኖራሉ። ስለዚህ ሁል ጊዜ መጠንቀቅ አለባችሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3 እስከ 4 ድረስ ያለ ቃል ምን ይላል? ወደ መቄዶንያ በሄዱ ጊዜ አንዳንዶች ልዩ ትምህርትን እንደሚያስተምሩና ወደ ተረት መጨረሻም ወደ ሌለው ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመኑ። እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም። ስለዚህ ክርክርን የሚናፍቁ ሰዎች ታገኛላችሁ። ሁልጊዜ ንትርክ፣ ሁልጊዜ ጭቅጭቅ። ስለዚህ አሁንም ደግሜ መጨረሻ ልንገራችሁና እናንተው ዳኛ ሁኑ እንዳልኳችሁ ዳኛ ሆናችሁ ትሄዳላችሁ። እግዚአብሔር የሚያዘውን ቃሉን ስሙ። በታምረ ማርያም ይሄ ነው የሚባለው። ለክርስቲያን ሁሉ የእመቤታችንን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን አያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ሥጋውን ደሙን ይቀበል። ሥጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ። ሥጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ተአምሯን የሚንቁ ግን የወልደ እግዚአብሔር ሰው መሆንን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋርም አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙም ናቸው እንጂ እያለ ከዛና አባ ሚካኤልና አባ ገብርኤልም ያንን ግዝት እንደገና እንደሚደግሙት ይናገራሉ። የእመቤታችንን ቃል ኪዳኗን ተአምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። የእመቤታችንን ተአምሯን ቃል ኪዳኗን የሚንቁ ሰዎች ወልድ እሱ አምላካችን ሰው አልሆነም የሚሉ ናቸው። ነገ የሙሉ ወንጌል እምነት ተቀበሉትም አልተቀበሉትም በእነሱ ዘንድ ተጽፎ የነበረው ከእመቤታችን ሥጋም ነፍስም አልነሳም የሚለውን እሱን ነው ማሳያችሁ፣ እሱን ነው የምንማረው። ለዛሬ ግን አንድ ትልቅ ነገር አገኛችሁ አይደለ? ምን ያህል ሰዎች እንደሚያጣመሙት እናንተ ግን አወቃችሁ። አያችሁ ምን ያህል ለእመቤታችን ያላቸው ጥላቻ እንዴት ከባድ እንደሆነ ይገርመኛል፣ እንዴት ከባድ እንደሆነ። ምክንያቱም ዘፍጥረት 3:15 ላይ ጠላትነት አለ ብሏል። በቃ ያ ነው፣ ሁልጊዜ ያ ነው ያለው። ተማራችሁበት? ግልጽ ሆነላችሁ? ጻፉልኝ። ቃለ ሕይወት ያሰማል ለምትሉኝ ሁልጊዜም ቃለ ሕይወት ያሰማችሁ ላለው ቴክስት እያረጋችሁ ለምትልኩም በስልኩ ቴክስት የምታደርጉት ይደርሰኛል። ይህን የተማራችሁትን ትምህርት ደግሞ ሌሎች ሰዎች እንዲሰሙት ላይክና ሼር ማድረግ ሁልጊዜ እንዳትዘነጉ። አዲስ የሆናችሁ ሰብስክራይብ አድርጋችሁ የመጣችሁ ወደ እግዚአብሔር ጉባኤ እንኳን መጣችሁ። እግዚአብሔር ቃሉን ለሌላ ለምታደርሱት ሁሉ የልቦናችሁን መሻት ይፈጽምላችሁ። ትምህርቱን ካስፈለገ ደግማችሁ መስማት ይኖርባችኋል። አንድ ነገር ግን የነገርኳችሁ ይህን ትምህርት አሁን ያነበብኩትን ታምረ ማርያም የትም ቤተክርስቲያን ሄዳችሁ ስሙና ይሄ ካልሆነ የሚነበበው ንገሩኝ፣ ይሄ አይደለም ብላችሁ ጻፉልኝ፣ ንገሩኝ። በተረፈ ግን ወንድሞቼ እህቶቼ፣ እናንተ የተማራችሁት ትምህርት የሚቃወሙትን መለያየትና ማሰናከያን የሚያደርጉትን እንድትመለከቱ እለምናችኋለሁ። ከነርሱ ዘንድ ፈቀቅ በሉ። አሜን። ሉል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። እመቤታችን በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ሀገራችንም በዓይነ ምሕረቱ ይመልከትልን፣ የሞቱትን ያጽድቅልን፣
የታመሙትን ሁሉ ይፈውስልን። እናንተንም በተለያየ መከራ ያላችሁትን እመቤታችን በዚህ መጽሐፍ የተደረገውን ተአምር በእናንተ ላይ ታድርግላችሁ፣ በቤታችሁም ይፈጸምላችሁ። አሜን። ይሁን ይሁን፣ ይደረግ ይደረግ። እመቤቴ ከኛ ጋር ሁኚ፣ ከልጅሽም አማልጅን። አንተ ኢየሱስ ክርስቶስ ልጇ ወዳጇ የእናት ልመና ፊት አያስመልስም አንገት አያስቀልስምና በቀኝ ከሚቆሙት ደምረን በእምነታችንም እስከ መጨረሻ ጸንተን ለመኖር እርዳን። ከስተት ወጥታችሁ ወደዚህ ወደ እግዚአብሔር ቤት ወደ ቅዱስ ቤተ ክርስቲያን እምነት የምትመጡትን ደግሞ እጁን ዘርግቶ ይቀበላችሁ። አሜን። ምስጋና ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።